ኢየሱስ ጌታ ነው። አራ አሜን በሉ እስቲ። ዛሬ በጣም ለማስተማር ጓጉቼ ነው የመጣሁት። ልክ ስገባ ግን የሆኑ መላእክቶች ይህን ቤት ሞልተውት አየሁ። ስለዚህ ለአንድ ሰው የሆነ ሰርፕራይዝ ከዚህ ሲወጣ አለው ማለት ነው። አሜን በሉ እስቲ። መጽሐፍ ቅዱሳችንን ተነስተን ብናነብ ደግሞ በቃ በጣም ነው የምወዳችሁ። አባት ሆይ በሉ እስቲ ቃልህን ግለጥልኝ። የሚያፈራ ቃል፣ የሚቀይር ቃል፣ የሚለውጥ ቃል ዛሬ በአድራሻ ይምጣልኝ። ቃልህን በሉ ሰሚ ብቻ ሳይሆን የምተገብር እንደሆን ጸጋህ ያግዘኝ በሉ። ኢየሱስ ጌታ ነው። ሁለት ጥቅሶችን ካነበብን በኋላ እንቀመጣለን። ኤፌሶን ምዕራፍ 3 ቁጥር 12 ሁላችንም እናወጣለን። አዲሱ መደበኛ ትርጉም ኤፌሶን ምዕራፍ 3 ቁጥር 12 ኦሻላ ባካታ ሳፕራሃ ዴፌኒያስ። እሺ እንዲህ ይላል። አንድ ላይ እናንብበው። ቁጥር 12 1 2 3 በእርሱ ላይ ባለን እምነት አማካኝነት በነጻነትና በልበ ሙሉነት ወደ እግዚአብሔር መቅረብ እንችላለን። እንድገመው። በእርሱ ላይ ባለን እምነት አማካኝነት በነጻነትና በልበ ሙሉነት ወደ እግዚአብሔር መቅረብ እንችላለን። ዕብራውያን ምዕራፍ 10 ቁጥር 19 ዕብራውያን ምዕራፍ 10 ቁጥር 19 እስከ 22 እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ምን አግኝተናል? ድፍረት አግኝተናል። ይኸውም በመጋረጃው ማለትም በስጋው በኩል በከፈተልን አዲስና ሕያው መንገድ ነው። እንጸልያለን። አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይሄ ቃል ላይ እያንዳንዳችን እንዲበራ እንጸልያለን። መንፈስ ቅዱስ ከዚህ በኋላ ያለውን ጊዜ እንድትቆጣጠር ጸልይ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። አሜን አትሉ? በክርስቶስ የሚለውን ሐሳብ እየተማማርን ነው ያለ ነው። ስንቶቻችሁ እየተባረካችሁ ነው? ክብር ለኢየሱስ ይሁን። ላይፋችንን ዲሞኒክ ፎርስ አይደለም የሚይዘው። ላይፋችንን የሬቨሌሽን እጥረት ነው የሚይዘው። ስለዚህ ሬቨሌሽን በበራልን ቁጥር፣ ስለኛ በበራልን ቁጥር ላይፋችን ላይ ቼንጅ እያየን እንመጣለን። ክብር ለኢየሱስ ይሁን። አሜን። አንዳንዱ ያክስቱ ያጎቱ በአክስቴ ልጅ በኩል ነው እየተዋጋኝ ያለው ብሎ ለአክስቱ ልጅ ላይ እጅ እየጫነ የሚጸልያለ። ምንም ያክስት ልጅም የለም፣ አንተም አይደለም፣ ዲመንም አይደለም። የሆነ እግዚአብሔር ባንተ በክርስቶስ ኢየሱስ አቬለብል ያደረገልን ነገር እየጋረደ ነው የሚጫወትብህ። ሲበራልህ ነፃ ነህ ማለት ነው። አሜን በሉ ውስጥ እና እንደዚህ አይነት ትምህርቶች ከአጋንንት ጋር ያላችሁን ትግል ይቀንሳሉ። በጣም የሚደብረው ከአጋንንት ጋር መታገል። ሻላ ባጋታ in the name of Jesus። አጋንንት ጋር ከኔ ጋር ናችሁ አላችሁ? መታገል ከፈለጋችሁ ተታገሉ። እኔ ምን አገባኝ። ግን የመጨረሻ ለክርስቲያን ዲዘርቭ የማያደርገው ነገር ቢኖር ከአጋንንት ጋር ፋይት ማድረግ ነው። እኛ ላይፋችን ላይ በክርስቶስ ያገኘነው ነገር እየበራልን በአጋንንት ስራት ያሉትን ነፃ እያወጣን እንሄዳለን እንጂ የኛ ህይወት ከአጋንንት ጋር ግንኙነት የለውም። እስቲ የኔ ህይወት በሉ ከአጋንንት ጋር ግንኙነት የለውም። አው ላይ ስፒሪቹዋል የሆነው ዲስከቨር እያደረክ በሄድክ ቁጥር እያደክ በሄድክ ቁጥር ከፍ እያልክ ትሄዳለህ እንጂ የጨለማ ስራ እኛ ህይወት ላይ ምንም አይነት በጣም ትንሽ ነው። ክብር ለኢየሱስ ይሁን። አሜን በሉ እስቲ።
ጌታ ይረዳኛል። ሮብ ሮብ የሚማሩት ሰዎች በደንብ አሜን ይላሉ። እስቲ አሜን በሉ እስቲ። ኢየሱስ ጌታ ነው። በክርስቶስ የሚለውን ሐሳብ ይሄንን 3 ሳምንት እንግሊዘኛው ርዕስ ደስ ይላል። በእንግሊዘኛው ነው ርዕሱን የጣመኝ እኔ we have boldness to the throne of God በሚል ነው ማካፈለው። ወደ እግዚአብሔር ወዳለበት ዓለም የመግባት ድፍረት በክርስቶስ አግኝተናል። ሻላማን ታላባራዲያ እግዚአብሔር ወዳለበት ዓለም የመግባት ድፍረት በክርስቶስ አግኝተናል። we have boldness to enter into his throne room እግዚአብሔር ወዳለበት ዓለም የመግባት ድፍረት አግኝተናል በክርስቶስ። ክብር ለኢየሱስ ይሁን። አሜን። ስለዚህ ይሄንን 3 ሳምንት በዚህ ሐሳብ ነው ማካፈላችሁ። ይሄ 3 ሳምንት ስፔሻል ፕሮግራም ስለሆነ በዚሁ እኔ ጋር ያለውን በክርስቶስ ያለውን ሐሳብ እጨርሳለሁ ማለት ነው። ኤፌሶን ምዕራፍ 3 ቁጥር 12 ላይ ያለውን ቃል በጣም ስለምወደው እንደገና ላንብበው። በእርሱና በእርሱ ላይ ባለን እምነት አማካኝነት በነጻነትና በልበ ሙሉነት እስቲ በሉ፣ በነጻነትና በሉ በልበ ሙሉነት በሉ እስቲ ወደ እግዚአብሔር መቅረብ እንችላለን ይላል። ኢየሱስ ጌታ ነው። አሜን። ከእግዚአብሔር ጋር ላለን የትኛውም መንፈሳዊ ፌሎሺፕ ቦልድነሳችን የኛ ኳሊቲ ሳይሆን የክርስቶስ ስራ ነው። ሁሳካታይ በጣም ብዙ ሰው ከእግዚአብሔር ጋር ያለበት ህብረት እንዴት ነው የሚመታበት የሚለውን ዲስከቨር ሳደርግ የትኛውም ከእግዚአብሔር ጋር ያለው ፌሎሺፕ ሊንክ የሚያደርገው እሱ ካለው ኳሊቲ ጋር ነው። መልካም ሲሆን እየገባ ሲደክም እየወጣ ከዛስ የተሻለ ሲሆን ለእግዚአብሔር ሊቀርብ ራሱን ሬዲ አድርጎ ነው ጴንጤ እየኖረ ያለው። የእግዚአብሔር ቃል ግን ሲናገር ያንተ እግዚአብሔር ያለበት ዓለም የመቅረብ ድፍረት አለ ኢየሱስ ነው አለ። አረ አሜን በሉ እስቲ። በኢየሱስ በኩል ነው አክሰስ ያለን እና ከእግዚአብሔር ጋር ያለን ፌሎሺፕ ከእግዚአብሔር ጋር ያለን ህብረት ፌል እንዲያደርግ እግዚአብሔር ስለማይፈልግ ኳሊቲውን የኢየሱስን ልክ አደረገው። ኢየሱስ ጌታ ነው። እግዚአብሔር ወዳለበት ትሮን ሩም ለመቅረብ ፌል የማያደርገው ብቸኛ ፐርሰን ኢየሱስ ነው። ከዛስ አንተን ደግሞ ደከምክም በረታህም በየጊዜው ሊያገኝ ስለሚፈልግ ያንተን አብን የምታገኝበትን አክሰስ በክርስቶስ ውስጥ ከተተ። አሜን በሉ እስቲ። እየገባችሁ ነው? ግን እየገባችሁ አልመሰለኝ። ዘፍጥረት ምዕራፍ 3 ላይ ምን ይላል መሰላችሁ? ይሄንን ግን ለመናገር ትንሽ ሊከብድ ይችላል፣ ግን ልናገር። እግዚአብሔር ሎንግ ስቶሪ ሾርት በጣም ይኖሩበት ከነበረው ነገር ዘፍጥረት ምዕራፍ 3 ቁጥር 24 ላይ ቤታችሁ ገብታችሁ አንብቡት። አስወጣቸው ይላል አይደል? አስወጣቸው። እሺ ላንብቡ። ዛሬ ይሄን ቃል ከበራላችሁ ጌታ ምስክሬ ህይወታችሁ ይቀየራል። አሜን በሉ እስቲ። ዘፍጥረት ምዕራፍ 3 ቁጥር 24 ላይ ሰውንም ካስወጣው በኋላ ወደ ህይወት ዛፍ የሚወስደው መንገድ ለመጠበቅ ኪሩቤልንና በየአቅጣጫው የምትገለባበጥን ነበልባላዊ ሰይፍ ከኤደን በስተ ምስራቅ አኖረ። አላችሁ ምንን አስቀመጠ ይላል? ኪሩቤልና የምትገለባበጥ ምን? አረ ሰይፍ በሉ እስቲ። አዎ ከኔ ጋር ናችሁ አይደል? እኔ ወድ ያለው ሰው ሲመልስልኝ እኔን እርዱኝ እስቲ። ሰይፍ በሉ እስቲ። ምን ችግር አለው? ሰይፍ ምን ችግር አለው? አስወጣቸው ይላል። እግዚአብሔር ከሚኖርበት ሬልም ምን አላቸው? አስወጣቸውና ይላል ሁለተኛ እንዳይገቡ ይላል። ሁለተኛ እንዳይገቡ የምትገለባበጥ ሰይፍና ኪሩቤልን ምን አለ ይላል? አኖረ ይላል። ይሄንን ከሰማችሁ ኢትስ ዲፕ፣ ግን አንድ ሰው ከገባው ይበቃኛል። ክብር ለኢየሱስ ይሁን። ከዚህ ሰዓት እና ጊዜ ጀምሮ እግዚአብሔር የሰው ልጅን ማግኘት ሲፈልግ የሰው ልጅ አይደለም ወደ እግዚአብሔር የሚሄደው፣ እግዚአብሔር ነው ወደ ሰው ልጅ የሚመጣው። አላችሁ በየትኛው ሞመንት የፈለገ ማይቲ የሆነ ፕሮፌት ቢሆን እግዚአብሔር ወደ አለበት ሄዶ ያውቃል። ለዛ ነው ዳዊት በጣም ተደነቀና እንደዚህ ያለ ወደ እግዚአብሔር ተራራ ማን ይወጣል ብሎ ጠየቀ። እሱ ወደ አለበትስ ማን ይቀርባል ብሎ ጠየቀ።
ስለዚህ እግዚአብሔር ለህዝቡ ላለው ስፔሲፊክ አሳይመንት የሆነን ሰው ኮሙኒኬት ማድረግ ሲፈልግ ኑ አይላቸውም፣ ይወርዳል አላችሁ። ለዛ ነው ሙሴ ራሱ ሲያገኘው መጀመሪያ ሙሴ እግዚአብሔር ወዳለበት አይደለም ሄደው፣ እግዚአብሔር ያንን ተራራ ሳንክቲፋይ ያደረገውና ደመናውን አስቀመጠና እግዚአብሔር ነው የመጣው። ከኔ ጋር ናችሁ አላችሁ። ከዚህኛዋ ጊዜ ጀምሮ ወደ እግዚአብሔር መሄድ የሚባለው ነገር የለም። እስቲ በመንፈስ እንገስግስ። የት ነው መገሰግሰው? ኦልድ ቴስታመንት ላይ መገስገስ የሚባል ነገር የት ትገሰግሳለህ? አይናችሁን ጨፍናችሁ አሁን ካላችሁበት ዓለም ወጣችሁ እግዚአብሔር ወዳለበት ሬልም ስዊች ማድረግ የሚባል ታሪክ የለም። ስለዚህ ሲፈልግህ ማን ነው የሚመጣው? በሉ እስቲ እግዚአብሔር ነው የሚመጣው። ከዚህ በኋላ አለ የአዳም ዘር እዚህ ውስጥ አይገባም አለ። የአዳም ዘር ኦሪጂናሊ ክሬት ያደረኩበት ከኔ ጋር የሚያወራበት ሬልም ውስጥ አይገባም አለና ሁለት ነገር ግን አስቀመጠ ይላል። ይሄ ልናገር አላቅም፣ ግን ሁለት ነገር አስቀመጠ ይላል። የምትገለባበት ሰይፍና ምንን ኪሩቤልን አስቀመጠ ይላል። ከኔ ጋር ናችሁ? ከዛ እኔ ይወላችሁ ለምን እንደምበሳጭ ታውቃላችሁ? እኔን እንደነካኝ ካልነካችሁ እቆጣለሁ። ለዛ ነው ይሄ ሲገባኝ እኔ የሆነ ነገር ነው ህይወቴ ላይ የሆነ። ከዛ ሁለት ጊዜ የእግዚአብሔር መቅደስ ተሰርቷል። ባቢሎን ላይ የፈረሰ መቅደስ አለ። እንደገና ደግሞ ሰለሞን እንደገና የሰራት መቅደስ አለች። በሙሴ በኩል የተሰራ መቅደስ አለ። እንደገና ደግሞ በሰለሞን በኩል የተሰራ መቅደስ አለ። እግዚአብሔር አንድ ነገር አደረገ። ልንገራችሁ፣ መጋረጃ ስራ አለው ሙሴን። መጋረጃ ስራ አለውና መጋረጃው አለ ቅድስትና ቅድስተ ቅዱሳን ሆሊ ኦፍ ሆሊስ ማለት ምንድነው? እግዚአብሔር የሚገኝበት እግዚአብሔር ያለበት ቦታንና ኖርማሉን ቦታ የምትለይ ነች አለና አንድ ነገር ተናገረ። ምን አለው መሰላችሁ? እጅግ በጣም ባለሙያ የሆነ ጥበበኛ ሰው ፈልግና ኪሩብን በመጋረጃው ላይ ይሳለው አለ። ኢዳኮምባ ምንን ይሳለው? ይሄ ምን እያለ ነው ማለት ነው? ልክ ሰማያዊው እግዚአብሔር ያለበት ዓለም ላይ ኪሩብ እንዳለ ምድራዊው ላይም እግዚአብሔር ወዳለበት ትሮን ሩም እንዳገባ ምን ይሳላል? ሱራፌል አላለም። ማን ይሳላል? ኪሩብ ይሳላል። ሄዳችሁ በብሉይ ኪዳን ጊዜ የነበረችው ያረጋይ በብሉይ ኪዳን ጊዜ የነበረችው መቅደስ ብታዩ ህዝቡ ሲገባ የሚያየው አንድ መልአክ ነው። ምን ኪሩብ የሚባል መልአክ ነው። ይሳላል አላችሁ። ከየት ነው ያመጣው ካላችሁ ሂዱና አንብቡ። ዘጸአት 26 ላይ ያላችሁ። ሁለተኛ ዜና ስንት ላይ እንደሆነ አላውቅም። ሁለተኛ ዜና ምዕራፍ 4 ላይ ቲንክ የሰለሞንንም ሲሰሩ መልኩን መከለሩን ከነገራቸው በኋላ ባለሙያ ፈልግ፣ በደንብ አድርጎ የሚሰፋ ባለሙያ ይፈልጋል። ከዛስ ለባለሙያው ኪሩብ ምን እንደሚመስል ንገረውና ይሳለው። ስለዚህ እዛኛው ዓለም ላይ እዚህኛው ዓለም ላይ እግዚአብሔር ወዳለበት ዓለም ለመግባት ከፈለክ ኪሩብ የሚባል ነገር አለ። ኢየሱስ ጌታ ነው። አረ አሜን በሉስ። ከዛ ማቴዎስ ወንጌል ምዕራፍ 27 ላይ ሲናገር እናንብቦሽ እናንብቦ። ወይኔ 27:50 ኢየሱስ እንደገና ከፍ ባለ ድምፅ ጮኸ። እሺ መንፈሱንም አሳልፎ ሰጠ። መንፈሱንም ምን አድርጎ ሰጠ? አሳልፎ ሰጠ። ልክ ኢየሱስ መንፈሱን አሳልፎ ሰጠ አለ። መንፈሱን አሳልፎ ሰጠ። ይሄ ረጅም ነው። መንፈሱን አሳልፎ ሰጠ። መንፈሱን አሳልፎ ለኛ ለሚሰራው ስራ እንዲሞት ከሰጠ በኋላ ምን ሆነ ይላል? በዚያን ጊዜ የቤተ መቅደስ መጋረጃ ከላይ እስከ ታች ለሁለት ተቀደደ። የትኛው መጋረጃ ካልከኝ ሰዎች እንዳይገቡ ኪሩቤል ተስሎበት የነበረው መጋረጃ ይላል። ልክ ኢየሱስ ነፍሱን በሰጠ ጊዜ ይላል ለሁለት ምን አለ? ተቀደደ። ስለዚህ the first thing ኢየሱስ በሞተ ጊዜ የሆነው እግዚአብሔር ወዳለበት ዓለም የመግባት ድፍረታችን ነው መጀመሪያ የተመለሰው። ይኸውላችሁ በመስቀሉ
ድህነታችሁ አይደለም መጀመሪያ የተወሰደው። በሽታችሁ አይደለም መጀመሪያ የተወሰደው። እርግማናችሁ አይደለም መጀመሪያ የተወሰደው። ልጆቼ አለ አብ ወዳለበት ዓለም በድፍረት ይገባሉ አለ። ይሄ ነው የሆነው ለመጀመሪያ ጊዜ። ስሙኝ፣ ለመጀመሪያ ጊዜ ኢየሱስ ልክ መንፈሱን አሳልፎ በሰጠ ጊዜ የመጀመሪያው ሳይል አለ። አሁን ይሄ ዝም ብሎ እየሳለ ያስፈራራቸው የነበረ ነገር ለሁለት ይቀደዳል አለ። እስቲ እኔ በሉ እስቲ በኢየሱስ በኩል ወደ አብ የመግባት ሙሉ ድፍረት ተሰጥቶኛል በሉ እስቲ። አሁን አብ አይደለም ወደ እናንተ የሚመጣው። መንፈስ ዓለም የሆነ ደመና ይዞ አይደለም ወደ እናንተ የሚመጣው። መንፈስ ዓለም የሆነ እሳት ይዞ አይደለም የሚመጣው። ይኸውልህ ዝም ብለህ አይንን ጨፍነ ላኮሴ ፕራቲያላማ ስትል እሱ ወዳለበት ዓለም ትገባል። አሁን እግዚአብሔር በሆኑ ፕሮግራሞች ወደ ሰው ልጆች መምጣት አቁሟል። አንተ መግባት ትችላለህ። ከኔ ጋር ናቸው። በሱ ላይ ባለን እምነት አለ። በሱ ላይ በክራይስት ላይ ባለን እምነት አለ ወደ አብ የመግባት ድፍረት። በቃ ደፋር ፍጥጥ ያለም ፈጣጦች ነው። እዚህኛው ላይ የኔ ስታተስ ተጠቅሷል፣ አልተጠቀሰም። የኔ ኳሊቲ ተጠቅሷል፣ አልተጠቀሰም። የኔ ራይቸስነስ ተጠቅሷል፣ አልተጠቀሰም። የኔ ቀኑን ሙሉ መጸለይ ተጠቅሷል፣ አልተጠቀሰም። whenever I want to enter into the throne room I have access through Christ Jesus man። ወደ እግዚአብሔር ለመግባት በፈለኩ ጊዜ በሙሉ በክርስቶስ አክሰስ ተሰጥቶኛል። ከኔ ጋር ናችሁ። እዚህ ምድራዊው ድንኳን ላይ ለመግባት ይላል። እዚህ ሆሊ ኦፍ ሆሊስ ላይ እንኳን ለመግባት ኪሩቤል እኮ በመጋረጃ ነው የተሳለው። መጋረጃው ላይ the real ኪሩቤል እኮ የለም እዛ እንኳን ለመግባት ምን ነበራቸው ካላችሁ የድፍረት ተቃራኒ ምን የሚባል ነገር ነበራቸው? ፍርሃት የሚባል ነገር ነበር። ሲገቡ በምድራዊው ድንኳን ላይ እንኳን ሲገቡ ምን ነበራቸው? ፍርሃት ነበራቸው። አንተ በክርስቶስ ምንድን ነው ያለ? ድፍረት ነው ያለ። ፍርሃት ነበራቸው። ይሄ ነው አሁን ላይ ባለው ክርስትና በኒው ቴስታመንት ወይም በአዲስ ኪዳን እውነታ ብሉይ ኪዳንን እንድንኖር የሚያደርገን ዲመን የሰጠን ማይንዳችን ላይ የሚሰራ ጨለማ ፍርሃት ይባላል። ከኔ ጋር ናችሁ? አሁንም እግዚአብሔር ወዳለበት ሬልም እግዚአብሔር ወዳለበት ዓለም ለመግባት ሰው ከሱ ጋር ተሰፍቷል። ፍርሃት ላይ ነው ያለው። የእግዚአብሔር ቃል ግን ሲናገር ኢቭን እውነተኛ መንፈሳዊነትና እግዚአብሔርን መምሰል የሚያስተምረን እሱ ነው ይላል። እና እየደከምክ ራሱ ድካምን ኦቨርካም የምታደርግበትን ዊዝደም የሚሰጥ ራሱ ጸጋው ነው ይላል። ከዛስ አሁን የተሻለ ሰው ሆኜ አይደለም ወደ ትሮን ሩም ገባው፣ የተሻለ ሰው ለመሆን ወደ ትሮን ሩም ገባው። አቤት አሁን ከኔ ኳሊቲ ከኔ ፐርፌክሽን እኔ ካለውበት ስታተስ ጋር የሚገናኘው ነገር አቆመና እየገባ በወጣ ቁጥር ከክብር ወደ ክብር ትለወጣለህ። እየገባ በወጣ ቁጥር የልጁ መልክ ባንተ ይገባል። እየገባችሁ ነው? መግባት ነው የተሰጠን። መግባት ነው የተሰጠን። ፓላዲያና ሞሳታ ካፓ ክብር ለኢየሱስ ይሁን። አሜን በሉ እስቲ። ስለዚህ ኢየሱስ መንፈሱን ሰጠ ይልና መጋረጃው ተቀደደ ይላል። መንፈሱን የሰጠበት የመጀመሪያ ሪዝን መጋረጃውን ሊቀደው ማለት ነው። ዛሬ እናንተ ራሱ ስለራሳችሁ እያሰባችሁ ከእግዚአብሔር ጋር ያላችሁ ንብረት የበላ ጨለማ በዚህ ቃል በኢየሱስ ስም ይራገፋል። ትገባለህ፣ የተሻለ ሰው ሆነ ትወጣለህ። ትገባለህ፣ የበለጠ ኢየሱስን እየመሰልክ ትወጣለህ። አሜን በሉ እስቲ። ፕሬየርን ስራ የሚያደርገው ይሄ ነው። ሰው መጸለይን ስራ ያደረገበት ይሄ ነው። ሰው ማንበብን ስራ ያደረገበት ይሄ ነው። ከሱ ጋር ሊንክ አድርጓል። ላይፍ ስፒሪቹዋሊቲ ከኛ ጋር ሊንክ አድርጓል። እንደሱ አይሰራም። ድካም ኢን ክራይስት ትገባለህ። ከነ ድክመት በሱ ኳሊቲ ውስጥ ሆነ ወደ አብ ትቀርባለህ።
ይሄ ልንገራችሁ እግዚአብሔር አብ ባያችሁ ቁጥር እናንተን ሳይሆን ኢየሱስን እንደማይ ታውቃላችሁ። this is mind blowing። ይሄን እግዚአብሔር ኤንዲ የሚባል ሰው እንደማያውቅ ታውቃላችሁ። ቤኪ የሚባል ሰው እግዚአብሔር እንደማያውቅ ታውቃላችሁ። የለም እግዚአብሔር እውቀት ውስጥ ያለው ሁለተኛ አዳም አንደኛ ብቸኛ ፐርሰን ክራይስት። so whenever he sees me he is seeing Christ። ዋጋው ያለቀለት የተከፈለለት ጻድቅ የሆነ ወደ እግዚአብሔር መግባት የሚችል የተከፈለውን ነገር በሙሉ ተከፍቶ አክሰስ ያለው ሰውዬ ነው እንጂ የሚያየው የኔን ታሪክ፣ የኔን ጉድ፣ የኔን ድካም፣ የኔን ብርታት አይ። ይኸውላችሁ አንድ ነገር ልንገራችሁ፣ እግዚአብሔር ወዳለበት ዓለም ስገቡ የእናንተም ብርታት የእናንተም ድካም አይታይም። እና እንዲህ በጣም በመጸለያችሁ በቃ እየተነካችሁ የመሰላችሁ ሰዎች አቀልድ ባክ። when it comes to the throne room የናንተ strengthsም የናንተም weakness በዜሮ ነው የሚባዛው። በክርስቶስ ነው የምገባው። ይሄ ነው ይኸውላችሁ በጣም ከነሱ ህይወት ጋር የተገናኘ ሲጸልዩ ሰዎችን የሚኮንኑ ሲያነቡ ሰዎችን የሚኮንኑ ሰዎች ካያችሁ በእነሱ strengths ነው ወደ throne room እየገቡ ያሉት። በክርስቶስ የገቡ ሁሉ humble ናቸው። ነገር እንዳይለኝ ጌታ ይጠብቀኝ። ክብር ለኢየሱስ ይሁን። አሜን በሉ እስቲ። ጌታ ኢየሱስ ወደ መገለጥ ማውንት ትራንስፊገር ወዳረገበት ቦታ ይዟቸው ሄደ ይላል። ሉቃስ ምዕራፍ 9 ማርቆስ ምዕራፍ 9 ማቴዎስ ላይም አለላችሁ። ይዟቸው ሄደ፣ ሶስቱን ይዟቸው ሄደ ይላል። ከዛ በኋላ ኢየሱስ ፊቱ ተለወጠ ይላል። ማንም አጣቢ ሊያነጻው በማይችልበት መልኩ ነስቶ አዩት ይላል። ፊቱ እንደ ፀሐይ ምን አለ ይላል? በራ ይላል። እስከዚህኛው ሞመንት ድረስ እቺን ብቻ ተናግሬ ብጨርስ ይበቃኛል። እስከዚህኛው ሞመንት ድረስ አንድ ፈሩ የሚል ቃል አታገኙ። ምክንያቱም ያለው በዚህ ሞመንት ላይ ኢየሱስ ብቻ ነው። ፒክቸር እያረጋችሁ ስሙ። ፈሩ የሚል ቃል አታዩ። ፊቱ እየተቀየረ ፈሩ አይልም። ልብሱ እንደ አጣቢ በዚህ ምድር ላይ ሊያነጣው እንደሚችለው አይደለም። ከዛ የበለጠ በራ ሲሉ አልፈሩ። ከዛ በኋላ ግን አንድ ሴናሪዮ መጣ። ሙሴና ኤልያስ የሚባሉ ፍርሃትን ሪፕሬዘንት የሚያደርጉ ፐርሰኖች መጡ። ሶስት ሰው ነው የሚገባው። ይሄ በኢየሱስ መገለጥ በኢየሱስ መቀየር ፈሩ አይልም። ከዛ in the old testament ፊርን ሪፕሬዘንት የሚያደርጉት ሰዎች መጡና ከኢየሱስ ጋር መነጋገር ሲጀምሩ ይላል ፈሩ ይላል። ከኔ ጋር ናችሁ? ከዛስ ብሩህ ደመና መጥቶ እነሱን ሲጋርዳቸው ደግሞ ፍርሃታቸው ቆመ። ለምን ይመስላችኋል? ኢየሱስ በተገለጠ ጊዜ በሙሉ ከሙታን ተነስቶ በተገለጠ ጊዜ በሙሉ አንድ ነገር ይነግራቸዋል። ምን ይላቸዋል መሰላችሁ? አትፍሩ። አትፍሩ ማለት አሁን እሱ የፍርሃት የሚባለው ሲዝን አብቅቷል እያላቸው፣ መፍራት አይጠበቅብህም እያላቸው፣ you can enjoy Jesus። በጣም የሚደንቅ የሆነ ከእግዚአብሔር ጋር አስደናቂ የሆነ ህብረት ከፈለጋችሁ በዚህ መገለጥ ህይወታችሁን ስፉት። አትፍሩ አላቸው። እኔ ነኝ። ይኸውላችሁ ሌላ ሰው መስሏቸው እኮ ነው የፈሩት። ስለዚህ ምን አላቸው? አትፍሩ እኔ ነኝ አላቸው። ከኔ ጋር ናችሁ? ፍርሃቴን ገንጥሎ ወስዶልኛል ኢየሱስ። አሁን ከኔ ያልሆነ ቦልድነስ ነው ውስጥ ገብቷል። እንዴ ሰማይና ምድርን እኮ የሰራ እግዚአብሔር ነው። የሆነች 3 በ4 ክፍል ውስጥ ሆነ በድፍረት እሱን መንካት ይችላል። ዚስ አክሰስ በጣም እኮ የሚደንቅ እኮ በጣም የሚደንቅ እኮ ነው። ይሄ አክሰስ አቬለብል የሆነ አክሰስ አልነበረም። ኢየሱስን አየሁት ለማለት ድፍረት ታገኛለህ። ዛሬ ነካይ ለማለት ድፍረት ታገኛለህ።
እና ፊዚካሊ የመጣ አካል የለም። አንተ ግን ወደ ትሮን ሩም በክርስቶስ ገብተሃል። አጃላ ሶንታካ ፓራዲያ ላቬኒያ ማሳካታይ። ለዛ ነው በአዲስ ኪዳን የፍርሃት የሚባለውን ነገር ባይዘወይ በብሉይ ኪዳን ፍርሃት ኔቸር ነበር፣ ትክክል ነበር። መፍራት አለብህ፣ ግዴታ ነው። ማስፈራቱን ኤክስፒሪየንስ ማድረግ አለብህ። but when it comes to the new testament ወደ አዲስ ኪዳን ስመጣ ግን ፍርሃት መንፈስ ነው። መንፈስ ሆነ እናንተ ከእግዚአብሔር በክርስቶስ ከሰራልን ነገር ጋር ተቃራኒ የቆመ መንፈስ ነው። አንድ ሰው በድፍረት ገብቶበት የማያውቀው ዓለም ውስጥ በዚህ ሳምንት ይገባል። ህብረታችሁ በኢየሱስ ስም ይቀየራል። ጸሎታችሁ በኢየሱስ ስም ይቀየራል። ከእግዚአብሔር ቃል ጋር ያላችሁ ነገር በኢየሱስ ስም ይቀየራል። ፍሪ አክሰስ ልድገሙ፣ አንድ ጊዜ ልድገሙ። በእርሱና በእርሱ ላይ ባለን እምነት አማካኝነት በነፃነትና በልበ ሙሉነት ወደ እግዚአብሔር መቅረብ እንችላለን። በነፃነትና በምን በልበ ሙሉነት with full confidence ነው። with full confidence in boldness ከኔ ጋር ናችሁ? ይኸውላችሁ በብሉይ ኪዳን አንዳንድ የሚጠቀሱ ጥቅሶች አሉ። እናንተ ለምሳሌ ወደ እርሱ ቅረቡ ከዛ እሱ ወደ እናንተ ይቀርባል የሚባል ታሪክ የለም። ከኔ ባለ የሆነ ጥያቄ እሱን ስመልስ የሚጠጋኝ እግዚአብሔር የለም። እሺ ይቅር። ከኔ ጋር ናችሁ አላችሁ? እሺ እቺም ብቻ ልናገርና በቃ ሳያችሁ ፊታችሁ ረዘመ ይበቃኛል። እሺ አንብብልኝ ዕብራውያን 4 በኤደን ገነት ምንድነው አስቀመጠ ያልኳችሁ? እግዚአብሔር ኪሩብና ምን የምትገለባበት ምን ሰይፍ። አራት 12 የእግዚአብሔር ቃል ሕያውና የሚሰራ ነው፣ በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። ቀጥል። እሱን በሚቆጣጠሩ እግዚአብሔርም ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው። እሺ እንግሊዘኛው ላንብብና ልተርጉመው። for we have the living word of God which is full of energy like a two-mouthed sword it will even penetrate to the very core of our being ይልና ትርጓሜው two-edged sword የሚባለው ወይም ደግሞ ከሁለት በኩል ሰይፍ ካለው ይልቅ እጅግ ስለታም ነው የሚለውን የአራማይኩ ወይም ደግሞ የመጀመሪያ ኦሪጂናሊ መጽሐፍ ቅዱስ የተጻፈበትን ሐሳብ ሄዳችሁ ስታጠኑ እቺ ሰይፍ ይላል እግዚአብሔር አምላክ በኤደን ገነት ትገለባበት ዘንድ ካስቀመጣት ሰይፍ ጋር ተመሳሳይ ወርድ ነው ያለው። ከኔ ጋር ናችሁ? የምትገለባበጠው ሰይፍና ኪሩብን አስቀመጠ የሚለው ይቺ የምትገለባበጠው ሰይፍና የእግዚአብሔር ቃል ሕያው ነው የሚሰራ ነው ስለታም ነው ከሚለው ሰይፍ ጋር ተመሳሳይ ቃል ነው የተጠቀመው። ከኔ ጋር ናችሁ? ስለዚህ ምን ይላል መሰላችሁ? አሁን የእግዚአብሔር ቃል አለ ከዛ ይልቅ የበለጠ ስለታም ነው ማለት በሱ ቃል ውስጥ ሆናችሁ አለ ፔኔትሬት አድርጋችሁ መግባት ትችላላችሁ ይላል ትርጉሙ። ስለዚህ በቃሉ በኩል እንኳን በእግዚአብሔር ቃል በኩል እንኳን ያቺ ትገለባበጥበት የነበረችዋን ሰይፍ ፔኔትሬት አድርጎ ወይም ደግሞ ዘልቆ የመግባት አቅም ኦልሬዲ በእናንተ ተሰጥቷቸዋል ነው። ከሱ ይልቅ ስለታም ነው የሚለው ከሚገለባበጠው ሰይፍ ይልቅ የበለጠ እዛ ከቆመው ሰይፍ የበለጠ ምንድነው? ስለታም ነው እያለ ይናገራል። በሱ ፊት ሁሉ ነገር የተራቆተና የተገለጠ ነው እያለ ይናገራል። አንተን ብሎ ታጠገባቸው ያለውን ሰው ወደ አብ እንዳትገባ
የሚከለክል ምንም አይነት ኃይል የለም በሉት። አንተ ራሱ አንተን መከልከል አትችልም በሉት። በክርስቶስ በልበ ሙሉነት መግባት ትችላለህ በሉት። የመገለጥ እጥረት ነው እያሰቃየን ያለው። ዛሬ ጌታ ኢየሱስን የተቀበለ ሰው ይሄ አክሰሳል the moment በኢየሱስ ባመነ ጊዜ ኳሊቲው ትዊን ያደረገው ከክርስቶስ ጋር ከኔ ጋር ናቸው። በጣም ነው የሚደንቀው። ለዛ ነው ባይዘው በጣም ረጅም ጊዜ በጌታ ቤት ከቆዩ ሰዎች የበለጠ ኢየሱስን የሚያዩት ቅርብ ጊዜ ጌታን ያገኙ ሰዎች ናቸው። ለምሳሌ እቺ ሪሊጅን የምትለዋ መንፈስ ገና አላገኘቻቸው። ጴንጤ ያልሆኑ ገና ግሬስን ኢንተርቴን ማድረግ ይችላሉ። ለዛ ነው እኛ የምናስተምረው አስተምሮ ጤነኛ እንዳልሆነ የምታውቁት። the longer we stay in the house of God the more religious we are. so እየተማርን ያለነው ነገር ስህተት አስተምሮ ነው። እኔ ግን ወደ እግዚአብሔር መቅረብ በክርስቶስ ድፍረትን ተሰጥቶኛል። አረ አሜን በሉ። አባት ብለን የምንጮህበትን የልጁን መንፈስ ተቀብላችኋል እንጂ እንደገና ለብርሃት የፍርሃትን መንፈስ አልተቀበላችሁ። ከኔ ጋር ናችሁ? ይሄ በጣም የኔ ከመጽሐፍ ቅዱስ በአንደኛ ደረጃ የምወደው አንደኛ my favorite verse ዮሐንስ 15:15 ላይ ያለው ቃል። ሁሌ ድሮ በጣም ነበር ማስተምረው ይሄን ቃል፣ አሁን ላይ ትቻለሁ። ኢየሱስ ለነሱ አላቸው የእግዚአብሔርን መንግስት ምስጢር ማወቅ አልተሰጣቸውም ካላቸው በኋላ እንደዚህ አላቸው። እናንተን ግን አማርኛው ሲያየው እንግሊዘኛው ምን እንደሚል ታውቃላችሁ? I call you my most intimate friends ነው የሚለው። አረ አለ ተርጓሚ most intimate እናንተ በጣም የቀረበ ጓደኞቼ ብያቸዋለሁ ብሎ ሲናገር አረ እንዲህ ብዬማ አልተረጉም ማለትና ወዳጆች ብሎ ጻፈ። ወዳጅ አይደለም የሚለው I call you my most intimate friends ነው የሚለው። የመጨረሻ ላንተ በጣም የቀረበና የተጠጋጋ ጓደኛ ብያቸዋለሁ ነው የሚለው ኢየሱስ። ይኸውላችሁ በእናት እና በልጅ መካከል ወይም በአባትና በልጅ መካከል ፍርሃት የሚባል ነገር ሊኖር ይችላል። ኢንቲሜት በሆኑ ጓደኛ ማቾች መካከል የሌለው ነገር ፍርሃት ነው። ከነዛ ጋር ሊያወሩ የማይችሉትን ነገር ከጓደኛ ጋር ማውራት ይችላሉ። ስለዚህ ኢየሱስ የሆነ የቆሎ ጓደኛችሁ ነኝ እያለ እኮ አይደለም። ይሄ ፍርሃት ተሰብሯል እያለ ነው። you can talk to me about every detail of your life ስለ እያንዳንዱ የህይወታችሁ ክፍል ማውራት ትችላላችሁ እያለ ፍርሃት ነው የተሰበረልን። ከኔ ጋር ናችሁ? እስቲ እግዚአብሔር በሉ ለኔ የሩቅ አይደለም የቅርብ ሆኗል። በወደድኩ ጊዜ በሉት በክርስቶስ ኢየሱስ ገብቼ መንካት እችላለሁ በሉት። access to the throne room, boldness in Christ. በድፍረት መግባት እስቲ በሉ በድፍረት የሆነ በጣም የምትቀርቡትን ሰውዬ ስታገኙት ባላችሁ አፕሮችና ነፃነትና ፍሪደም እግዚአብሔር ወዳለበት አለ መግባት ትችላላችሁ። እስቲ እቺን ግርግር እስቲ ተወት ላርጋት ብለ እየተናገርክ በለሳን እግዚአብሔር ወዳለበት ትሮን ሩም መግባት ትችላለህ። ካሱንቴ ቬኒያስ ይሄ ነው የሚጠቅማችሁ። እሺ ምን ላርግሽ? አሁን ዘጸአት 23:20 ሳነብ የነበራችሁ አሜንና አሁን ያላችሁ በጣም ይለያል። የሚያነቃቃ ስብከት ልስበክ እንደዛ ነው የምፈልጉት ወይስ ይሄ ልቀጥል? ይሄ ይሻላል? እስቲ ይሄ ይሻላል የምትሉ እሺ። የለውበትም ምን የለውበት። ዛሬ እናገራለሁ። የሆነ ያላችሁበት ከእግዚአብሔር ጋር ያላችሁ ሪሌሽንሺፕ ያለበት ሬልም በኢየሱስ ስም ተቀየረ።
there is a thing called sweet fellowship with Christ through the Holy Spirit. በመንፈስ ቅዱስ የሚጣፍጥ ህብረት አለ። ይጣፍጥ በቃ ኮሚኒኬሽን ራሱ ፍሎ ያደርጋል። በቃ ይጣፍጣል። በአንተ ሲደሰት ይሰማል። ኩነኔ የለበትም፣ ጭንቀት የለበትም፣ ፍርሃት በቃ መንፈስ ቅዱስ በአንተ ላይ ፍሎ። አሁን እኔ እንደዛ ነው እየተሰማኝ ያለው ይሄንን 2 ሳምንት በቃ ፍሎ ህይወቴ ላይ ዲሲሽን ስለሚያስፈልጋቸው ነገሮች አይደለም ማወራው። በቃ whenever I feel bored ሲደብረኝ የሆነ ሲጫጫነኝ ወደ ትሮን ሩም መግባት ይችላል። ከብጄ እወጣለሁ። ዛሬ አንድ ሰው ከኔ ጋር ይዤ እገባለሁ። አንድ ሰው ዛሬ ወደዚህ ከፍታ በኢየሱስም ይዤ እገባለሁ። በቃ ሊቭ ሪሊጅን ሊቭ ፊር። ፍርሃትን ተው፣ ሃይማኖተኝነትን ተው፣ ስርዓትን ተው፣ የራሳችሁን ጽድቅ ተውና በክርስቶስ ተሰፍታችሁ ወደ ትሮን ሩም ግቡ። እግዚአብሔር ወዳለበት ዓለም ግቡ። የሆነን ሴክሬት ይዛችሁ ውጡ። በቃ እሱ ነው የሚያስፈልገው። እግዚአብሔር ያለበት ሬልም ላይ በሽታ የለም። እግዚአብሔር ያለበት ሬልም ላይ ጭንቀት የለም። እግዚአብሔር ያለበት ሬልም ላይ ሲን የለም። Begin to enjoy that realm.